የአገዛዙ ጀነራሎች የያዘችው ሄሊኮፕተር መከስከሷ ተገልጿል። ከፍተኛ ጉዳትም ተስተናግዷል። በጀነራሎቹ ምን አይነት ጉዳት ተስተናገደ የሚለውን ዝርዝር መረጃውንም ወደ እናንተ አደርሳለሁ። አፋብን በሌሊት ሰብሮ ገብቶ ጉድ እንዳደረጋቸው መረጃዎች አሳይቷል። ጦርም በሰልፍ ተነርቷል። የአገዛዝ ጦር በሰልፍ የተነዳበት ወሳኝ ኦፕሬሽንም የሌሊቱን የአፋብን የድል መረጃዎች መካከል አንዱም ሆኗል። የት አካባቢ የሚለውንና ወሳኙ የግንባር መረጃዎች ወደ እናንተ የማደርስ ነው የሚሆነው። በተጨማሪም የጽምዶ አዲስ ውሳኔና የጦር ስትራቴጂ ይፋም ተደርጓል። አገዛዙን ብርክ አሰኝቷል እየተባለ ነው። መረጃውንም ወደ እናንተ አደርሳለሁ። ውድ ተመልካቾቻችን እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ሊደርሱ ይጠቅማሉ ያልኳቸውን ሌሎች አጫጭርና ወሳኝ ወቅታዊ መረጃዎችን ጨምሬም ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ የማደርስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ፣ እንዲሁም ቪዲዮውን ሲጀምሩ ላይክ እና ሼር በማድረግ እንዲሆን ከወዲሁ በአክብሮት ጠየኩኝ። እኔ በቀጥታ ወደ መረጃዎች አለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። በቅድሚያም የአገዛዙ ጀነራሎችን ያዘችው ሄሊኮፕተር መከስከሷ ተገልጿል። ከላሊበላ መነሻነቷን ያደረገችው 2 ጀነራልና 1 ኮሎኔል ያሳፈረችው ሄሊኮፕተር በትናንትናው ዕለት መከስከሷ ተገልጿል። ከደሴ በ70 ኪሎ ሜትር ርቀት ላይ በምትገኝ አንድ ጎጥ ውስጥ መውደቋም ተረጋግጧል። ጀነራሎቹ ከፍተኛ ጉዳት ሳያስተናግዱ ቢወጡም ኮሎኔሉ ግን ከፍተኛ ጉዳት በማስተናገዱ ወደ ጦር ኃይሎች ሆስፒታል በሌላ ሄሊኮፕተር መላኩም ተረጋግጧል። ይህ ሄሊኮፕተር እንዴት ሊከሰከስ ቻለ የሚለው ዝርዝር መረጃ እየወጣ ባይሆንም የጥገና ሂደቱ ያላለቀለት ሄሊኮፕተር በመጠቀማቸው እንደሆነ ነው መረጃዎችም እየጠቆሙት የሚገኙት። ይህ በእንዲህ እንዳለ በሌላ ወሳኝ የድል ብስራት መረጃ የ206ኛ ኮር 14ኛ ክፍለ ጦር ጀበላ ሙተራ ሻለቃም በደብረ ኤልያስ ወረዳ አበሽም ቀበሌ በመሸገው ጠላት ሰራዊት ላይ ከሌሊቱ 8 ሰዓት በፈጸመው ጥቃት ወታደራዊ ቦርሳ፣ ክላሽ፣ ካዝና እንዲሁም የጠላት ወታደራዊ ምስጢር የያዙ ከፍተኛ የአመራር 3 ስልኮችና በርካታ ተተኳሾችን መማረኩም ተረጋግጧል። ወታደራዊ ጫማና ቁሳቁሶች ሲማረኩም በርካታ ጠላት መደምሰሱም ተነግሯል። ከሞት የተረፉት ከባድ ቁስለኞች በሰልፍ መነዳታቸውና ወደ አፋብን ካምፕ መጋበዛቸውም ተረጋግጧል። በተከታታይ ረፍት የለሽ ጥቃት በጠላት ላይ የከፈተው የበረኛው ጀበላ ሙተራ ሻለቃም የጦር አመራሮችን ጨምሮ በመደምሰስ ተከታታይ 5 ግዳጆችን በብቃት መወጣቱን መረጃዎችም ጠቁመዋል። ይህ በእንዲህ እንዳለ የብልጽግናው አገዛዝ የሃይማኖት ግጭት ለመፍጠር በስውር የገዳ ቡድኖችን እያሰማራ መሆኑ ይፋ ተደረገም። አገዛዙ ህዝቡ እርስ በእርሱ በማጋጨት ስልጣኑን ለማራዘም የሃይማኖት አባቶችን ኢላማ እያደረገም አደገኛ የግድያ ሴራም ተግባራዊ ሊያደርግ መሆኑም ተሰምቷል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደረጃጃቸው ገዳይ ቡድኖች ሃይማኖት አባቶች እንዲሁም ለማሰቃየትና ለመግደል ስምሪት መቀበላቸውም ተሰምቷል። የመሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በአገሪቱ ውስጥ ያልተረጋጋ ሁኔታን ለመፍጠር በስልጣኑ ለመቆየት የሚጠቀምበት የመጨረሻም የጥፋት ካርድ መሆኑም ታውቋል። ሰሞኑን በተለያዩ የአማራ ክልል አካባቢዎች የተፈጸሙ ግድያዎች የዚህ ሴራ መረብ አካል ናቸው ተብሏል። በተመሳሳይም በምዕራብ አማራ ጎጃም ቀጠና ዳንግላ ከተማ የውጥባ መስጅድ ኢማም የሆኑት ሼክ ሱፊያን መሐመድ ከመስጅድ ወደ ቤታቸው በመመለስ ላይ ያሉ በጥይት ተመተው ሕይወታቸው ማለፉም ይታወቃል። የብልጽግናው አገዛዝ ከዚህ ቀደም በአርሲና በሰሎያ አካባቢዎች እምነትን መሰረት አድርጎም ያደረሰው ጥቃት እንዲሁ በጦርነት ሽፋት በአብያተ ክርስቲያናትና በመስጅዶች ላይ ያደረሰው ውድመት ለዚህ ጥፋት ተልዕኮ ማሳየ ነው ተብሏል።
ተናግሯል። አገዛዙ የሃይማኖት ግጭትን እንደ መሳሪያ በመጠቀም ህዝቡን ለማሰቃየትና ለመከፋፈል እያደረገ ባለው እንቅስቃሴ ጥቃቱ በአሁኑ ወቅት የሃይማኖት አባቶችን ኢላማ በማድረግ ተባብሶ መቀጠሉም ተሰምቷል። ከእንደዚህ አይነቱ የብልጽግና ሴራ ህዝቡ በንቃት ተደራጅቶ ራሱን እምነቱንና የአገሪቱን የዘመናቱን የወንድማማችነት ሴት ሊጠብቅ እንደሚገባም ተነግሯል። በሌላ ወሳኝ መረጃ ስናመራም ህወሓት በምንም አይነት ሁኔታ ከዚህ በኋላ ወደ አዲስ አበባ አልመጣም ማለቱ መነጋገሪያም ሆኗል። ህወሓት በምንም አይነት ሁኔታ በትግራይ ህዝብ ጥቅም እንደማይደራደር የህወሓት ጽሕፈት ቤት ኃላፊና ስራ አስፈጻሚ አባል ወይዘሮ ፈትለወርቅ ገብረ እግዚአብሔርም ገልጸዋል። ምንም እንኳን 3 ዓመት ከ8 ወራት በላይ የዘለቀው የፕሪቶሪያው የተኩስ አቁም ስምምነት ተፈራርመው ጊዜያዊ አስተዳደር ቢያቋቁምም በትግራይ ህዝብ ላይ ስልታዊ ዘር ማጥፋት ወንጀል ቀጥሏል ሲሉም ተችተዋል። በተኩስ አቁም ስምምነት ወቅት ህዝብ ላይ የድሮን ጥቃቶች ተፈጽሟል። አሁን ደግሞ የኢትዮጵያ መንግስት ወታደሮቹን ከምዕራብ ትግራይ እስከ ምስራቅ ትግራይ እያሰማራ መሆኑን፣ ጦርነቱን ለመክፈት እየተዘጋጀና እየተጣደፈ መሆኑን ወይዘሮ ፈትለወርቅም ተናግረዋል። ብሔራዊ ክህደት የፈጸመው ያለው በትግራይ ላይ ጦርነት ለማካሄድና ለመክፈት እንዲሁም የትግራይን ህዝብ ትግል ለማዳከም ከፍተኛ ጥረት እያደረገ እንዳለም ገልጸዋል። በጀት፣ ነዳጅና ሌሎች መሰረታዊ ሸቀጦች ሁለንተናዊ ከበባዎችን በማድረግ በትግራይ ህዝብ ላይ ጦርነት ለመክፈት የሚሮራጠው ኃይል ትቶም አሜሪካና አውሮፓ ህብረት ለህወሓት የሰጡት መግለጫ በዳይ ያለ ለተበዳይ ተጽዕኖና ጫና ለመፍጠር የተደረገ ያለው ሂደት ተቀባይነት የሌለውና ተገቢ ያልሆነ ነው ሲሉም ተናግሯል። አሜሪካ ሃርድ ላይነር በማለት የቪዛ ማዕቀብ የጣለችው እንደ ግለሰብ ሳይሆን ለፓርቲው መሪዎች የሚጻረር ስለሆነ ይህም አግባብነት የሌለው ነውም ብለዋል። የትግራይ ህዝብና የህወሓት ጥያቄ ራሳቸውን ማስተዳደርና የራሳቸውን ዕጣ ፈንታ መወሰን ነው። ይህ ለማድረግ ደግሞ ጫና ማድረግ አያስፈልግም፣ በዚህ የሚመጣ ለውጥ የለም ሲሉ ነው የገለጹትም። የአሜሪካ ጥቅም የሚረጋገጠው ህወሓትን በማስፈራራት ሳይሆን አብረ በመስራት ነው ሲሉም በመግለጫቸው አክለዋል። ከኢትዮጵያ መንግስት ጋር የሚደረገው ውይይት ከኢትዮጵያ ውጭ ወደ ሌላ ሀገር የሚሄድ እንጂ ወደ አዲስ አበባ በመሄድ የሚመጣ ለውጥ የለም፣ የሚሄድ ፍላጎትም እንደሌለንም አሳውቀናል ብለዋል። የአውሮፓ ህብረት ትግራይ አማራጭ ምክር ቤት አቋቁመዋል ብሎ የሰጠው መግለጫ የተሳተ መረጃ ነው ብለውታል። በትግራይ ህዝብ የተመረጠው አንድ ምክር ቤት ብቻ ነው ያለው ሲሉም ተናግረዋል። በመላው ኢትዮጵያ ጸረ ሰላም ያለው ኃይል በስልጣን ላይ ያለው ኃይል ነው ብለውታል። ስለዚህም ኢትዮጵያን ከመበታተን እንድትታደግ በኃይል የሚገዛው የብልጽግናው ስርዓት አደብ እንዲገዛ ለዓለም አቀፍ ማህበረሰቡ ጫና እንዲያደርግ በተደጋጋሚ ስንገልጽ ቆይተናል ብለዋል። ነገር ግን ተደጋጋሚ ጥያቄዎቻችን ምላሽ አላገኙም ብለዋል። በመጨረሻም በተለያዩ የሚዲያ ተቋማት የወጣቶች አፈሳ የተካሄደ ነው ተብሎ እየተሰራጨ ያለው የትግራይ ትግል ለማዳከም ህዝቡንም ለማሸበር የተሰራ ሴራ ነው ሲሉም መረጃዎችንም አጣጥለዋል። በትግራይ ውስጥ ሌላ ሽብርተኝነት ለመፍጠር ያለመ ነውም ሲሉ ነው ፈትለወርቅ ገብረ እግዚአብሔር በሰጡት መግለጫም የገለጹትም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።